ይህ ቪዲዮ ነው እንግዲህ አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም። እኔ የአዶናይ ደጋፊ ነኝ። ሲሳይ ነው እዚህ ጋር የምታዩት። ይችላል አሉ ይችላል። እሱን ተከታተሉ። በመጨረሻም ታረቁ። እንግዲህ ኢንዶሚን የተባለው ጸብ አንድ ሰው የቪክቲም ሜንታሊቲ ይዞ የመጠቃት ሜንታሊቲ ይዞ መጥቶ ስላለቀሰ ልክ ነው ማለት አይደለም። እርግጠኛ ነኝ እኔም ቀድሜ ባለቅስ እኔን ታግዛላችሁ። ደስ ይላል በጣም እግዚአብሔር እንደዚህ ነው ትልቅ ሰውነት። እንግዲህ ለመስጋና ስላሰባሰብከ ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? ይቅርታ ሽንፈት እንዳልሆነ። ምንድን በቃ ተጣላችሁ? ለዚህ ነበር ያለው ልጅ እያለቀሰ ያለው 13 ደቂቃ እኮ ቁጭ ብያየው። ጥሩ ቅርጽ የሌለው ወንድ አይደል? ጠባሰው ነው እዚህ ጋር ማርያምን ማለት ነው። መተናል ወደ አክሱም እንግዲህ ማርያምን ለማክበር እንዳለ ማርያምን በስመ አብ እየተሳተፍን ያለ ነው። ማርያምን ሰላም ጋይስ እንዴት ናችሁ? ለኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተመልሰን መተናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ይችላል አሉ ይችላል። እሱን ተከታተሉ። በቃ ይቅርታ አባት ኮንፊደንስ በጣም ደስ ይላል። ይሄን የመሰለ ኮንፊደንስ እንዴት ልታገኝ ቻልክ? ከረዩ ላይ ነው ተወልደ ከረዩ ላይ ተወልደ ኮንፊደንስ ማጣት ማለት ከባድ የሆነ ራስ ምታት ነው የሚፈጥረው። በህይወት ውስጥ የሚገጥሙ የተለያዩ ፈተናዎች በምን አይነት መንገድ? ያው እንግዲህ ወየ ማለት ካለብህ ወየ ትላለህ። በፍቅርም ካለብህ በፍቅር ታልፋለህ። ያው እንዳመጣጡ ትቀበለዋለህ። ኖርማል ነው። አሁን ላይ ያሉ ወጣቶች በተለያየ መንገድ ኮንፊደንሳቸውን እያጡ ይገኛሉና ለነሱ ምን የምትላቸው ምክር አለ? አዶኒያስን ተከታተሉት። ሌላ ምን ይባላል? ይህ እንግዲህ ከአዋርዱ በፊት ነው። አዋርዱ ላይ የነበረውን ነገር አይታችኋል። መድረክ ላይ ወጥቶ ፍቅሩ ሊገልጽለት በነበረበት አጋጣሚ ላይ ጋርዶቹ ያው አዶናይም አላወቀውም ነበረ፣ ኖቲስ አላደረገውም ነበረ። ጋርዶቹም በቃ እንግዲህ ይዘውት ሲወጡ ምናምን ነገር እሱ ላይ ጉዳት ሊያደርስበት መስሏቸው ነበረ። ለምን ቢባል እንግዲህ ከዚህ በፊት ያው ይህ ልጅ ከሲሳይ ጋር ነው ብዙ ጊዜ ቪዲዮዎችን የሚሰራው ምናምን እና ሲሳይና ዩቲናስ ደግሞ አብረው ቪዲዮዎችን እንደሚሰሩ ይታወቃል እና ያ ወዳጅ ናቸው ተብሎ ስለሚታሰብ የዩቲናስ ወዳጅ ነው ልጅም ተብሎ ታስቦ አዶናይን ሊጎዳው ነው መድረክ ላይ ወጣው ተብሎ እንግዲህ በጣም ብዙ ነገሮች ሲወሩ ነበረ። የግድያ ሙከራ ምናምን ተብሎ ራሱ የዩቲዩብ ታምኔል የሰራ ልጅ አለ፣ ታዋቂ ዩቲዩበር ሁላችሁም ታውቁታላችሁ። እና ደንግጫለሁ እኔ እንዴ ምን ሆኖ ነው ምናምን ብያለሁ ላና ያው እንግዲህ ክሊክ እንዲደረግ ይሆናል እንደ ዩቲዩበር አላውቅም እንግዲህ እና ያው የሆነው ነገር ግን በተቃራኒ ነው። ፍቅሩ ሊገልጽለት ነበር የወጣው፣ እንደዚህ አይነት ነገር አልነበረም። ያው ይሄ ከአዋርዱ በፊትም የተናገረው ነገር ማስረጃ ነው። ለአዶናይ ፍቅር እንዳለው ለአዶናይ ፍቅራቸውን እየገለጹለት እንደነበር ሌሎችም ማስረጃ ቪዲዮዎች አሉ። ስቲል በጣም አስገራሚው ነገር የሲሳይ ቪዲዮ ራሱ አለ እና የአዶናይ ደጋፊ እንደሆኑ ማለት ነው እና በሆነ ጉዳይ እንግዲህ አስመሳይ ሰውን አንፈልግም ሲሉ እንደነበር አይተናል እና በሆነ ምክንያት ዩቲናስ እንዳስቀየመቻቸው ያስታውቃል በደንብ። ሲሳይም በጣም ሲጨፍር ነበር አዋርዱ ላይ አዶናይ ሲያሸንፍና ይሄ ነው እንግዲህ ያለው ነገር። ሌላ ይችላል አሉ ይችላል። እሱን ተከታተሉ። ማርያም በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋል። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግም በጣም ደስ ብሎኝ ነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀ የግድያ ሙከራ ብሎ ታምኔል ሰርቷል እኮ ምን ሆኖ ነው ግን ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው
እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም፣ ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናት ማናትም አይደላችሁም፣ አውቃታለሁ፣ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ብችት ይበላችሁ ያረገዋል አዶናይ ደግሞ ምላሽ ሰጥቷል። የሱን ምላሽ ደግሞ እንስማ እስኪ። አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው? እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ ከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ሲሳይ ነው እዚህ ጋር የምታዩት። ሲሳይንና አቡ ቅድም እንግዲህ ያያችሁትን ልጅ ነው የምታዩት። ቴንክ ዩ ዋው አክሱም ጽዮን ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኘሽ ምንም ሳንተኛ ቀጥታ ከአዋርዱ በኋላ። እሺ ቴንክ ዩ አንዴ ልጸልይ። ቤተ መቅደሱ አሁን በዚህ ጉዳይ በጣም አዶናይ እየተወቀሰ ነው ያለውና እስኪወጣ ምናምን ቢጠብቁት ጥሩ ነበረ እውነት ለመናገር ያው ግን እሱን የምትወቅሱት ሰዎች ግን እሱ ምንም ማድረግ አይችልም። እዚህ ጋር እሱ ምን ያደርግ እንግዲህ። ግን ያው እዛ ጋር የእሱ አድናቂዎች ምናምን ካላቸው ፍቅር የተነሳ ያደረጉት ነገር ልክ አይደለም። ቤተ መቅደስ ውስጥ እንደዛ እኔም እንጃ አልተዋጠልኝም፣ ይደረጋል ብዬ አላምንም። እኔም ግን አዶናይን ደግሞ በዚህ የተነሳ ደግሞ አዶናይን መውቀስ ያለባችሁ ደግሞ አይመስለኝም እውነት ለመናገር። ግን ለሌሎቹ ያለማወቅም አድርገውት ከሆነ እንግዲህ ያው እነሱም መገሰጽ የተሻለ ጉዳይ ነው ብዬ አምናለሁ። አንዴ ሶሪ፣ በኋላ አንዴ ያው እንዲጸልዩላ አልፈቀዱለትም። እሱ ምን ማድረግ ይችላል እንግዲህ። አንዴ እያላችሁ ወይ አንዴ ልጸልይ ነው የመጣሁት። ሶሪ ዋው ሽጠናህልኝ ከመለኹም የጀንበር ግባ። በመጨረሻም ታረቁ። እንግዲህ ኢንዶሚን የተባለው ጸብ በጣም በፍጥነት ተጀምሮ በፍጥነት ያለቀው ጸብ ተብሏል። የጌችና የቶሚ ጸብ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑ ጓደኛዬ እኛ ግን አለ ሳይለየን ወረት ከእናቱ ልጅ በልጦ ቅናት ለቦ ደስቶ ደስ ይላል። ግን በጣም የምር አንድ ሰው የቪክቲም ሜንታሊቲ ይዞ የመጠቃት ሜንታሊቲ ይዞ መጥቶ ስላለቀሰ ልክ ነው ማለት አይደለም። እርግጠኛ ነኝ እኔም ቀድሜ ባለቅስ እኔን ታግዛላችሁ። ቶሚ ቀድሞ ስላለቀሰ እንግዲህ ወደ ቶሚ እንደ ቲፎዞ የሆናችሁ ሰዎች አላችሁ። ይሄ ለቲፎዞ ለኔም ቲፎዞ ለሱም ለምትደግፉ ሰዎች አይደለም። ይሄ ለዚህ ማህበረሰብ እኛ ለቆምንለት ማህበረሰብ ወይም ደግሞ እኛ ይከተላል ብለን ለምናስበው ማህበረሰብ መልስ መስጠት ስላለብኝ በመረጃና በማስረጃ መልሴን አቀርባለሁ። እኔም ግዴታዬ ስለሆነብኝ ነው። በእንደዚህ አይነት ነገር ባልመጣ ደስ ይለኝ ነበር። ከወዲሁ ግን ማህበረሰቦቻችን ይቅርታ። ቶሚን የማቀው የዛሬ 6 ዓመት አካባቢ እኔ ስዌት ቦክስንም አልከፈትኩም እዚህ ሀገርም አልኖርም ነበረ። ኢንስታግራም ላይ ነበር የምትዋወቀው። አንድ ጎጃምኛ ቪዲዮ ሰርቶ አየሁትና ሜንሽን አረገኝ ስቶሪ ላይ በጣም ደስ ይላል ወልዳን ብዬ ቴክስት አረኩለት። ያኔ ማውራት ጀመርን።
ከአንድ ዓመት በኋላ ነው እንግዲህ እኔ እና እሱ ከዛ ያን ካልኩት በኋላ ከአንድ ዓመት በኋላ ነው ትልቁ ኮንቨርሴሽን የተጀመረው። ስለ ማማከር መጥቶ እኔ ለማማከር የተዋወልነውም እንዳማክረውም የጠየቀኝ ከዛ በኋላ ነው። በነገራችሁ ላይ ይሄ የፊትነስ ፕላትፎርም አሁን የሚሰራውን ፕላትፎርም የሚለውን ነገር እንዲሰራ እኔ ሐሳብ የሰጠሁት የመጀመሪያው ሰው እኔ ነኝ። ባይ ዘ ዌይ ቴንኪው፣ ደውሎም ቴንኪው በጣም ጥሩ እይታ ነው ያረከው ብሎ ሁሉ ነግሮኛል። እሱ እንዳለው ሂድና እስክስታህን ጨፍር የሚል ነገር ካፌም አልወጣም እኔም አላልኩም። የኢንስታግራም ንግግራችንን እሺ እግዚአብሔር ቀኑን በሰላም አውሎ ምሽታችን ላይ ደግሞ ሁለቱን ወንድማማቾች አስታርቀን አንድ ማዕድ እንድንቆርስ ስላደረገ እግዚአብሔር ይመስገን። እዚህ ጋር መጣችሁ ከካሜራም ጀርባ ያላችሁ ትልልቅ ሰዎች እዚህ ጋር ያላችሁ እግዚአብሔር ቀናችሁን ሰጣችሁን ከኛ ጋር ስለነበራችሁ እግዚአብሔር ያክብርልን። ሁለት ወንድማማቾች ታርቀዋል። አንድ ሁለት ሐሳብ እናንተ ካላችኋላ። እሺ እንግዲህ መጀመሪያ ላደረግን እግዚአብሔር አምላክ ክብሩን ይውሰድ። ሰው ልጅ ብቻውን አያስታርቅም። እግዚአብሔር አምላክ ቅዱስ መንፈስ ይጨመርበት ነው። ብዙ ተከታይ እንዳላችሁ በሶሻል ሚዲያም በአካልም በሺዎች በሶሻል ሚዲያም በሚሊዮኖች ነው ሰዎች የሚከተሏችሁ። ቀላል የለም። ዛሬም ነገም ነገ ወዲያም ልትሆኑ የምትችሉት ሮል ሞዴል እንጂ በዚህ አይነት ትልቅ ስራ ያውም ስፖርታዊነት ወንድማማችነት በሚባለው ትልቅ ስራ ዘርፍ ተሰማርታችኋል። ኃላፊነቱ እዚህ በኋላ የእናንተ ሳይሆን የህብረተሰብ ነው። ህዝብ ፐብሊክ ላይ ነው የምትሰሩት። ይህም ፍቅራችሁን አሳድጋችሁ አንዳችሁ ወደ አንዳችሁ ሙቭ እያደረጋችሁ ስራ ልምድ ልውውጥ ማድረግ እንጂ ደጋሚ በዚህ ነገር እንደማናያችሁ ተስፋ እናደርጋለን። አክብራችሁ ስለታረቃችሁ ወደ ድሮ ፍቅራችሁ ወደ ድሮ ቤተሰብነታችሁ ስለተመለሳችሁ አመሰግናለሁ። ወንድማችሁ ገብረ ኢየሱስ ነኝ። እግዚአብሔር ያክብርልኝ። አንድ ጊዜ የሆነ ምርቃት ሰምቻለሁ። አጋጅቶ የሚያጣበቅ ፍቅር ይስጣችሁ የሚል ምርቃት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀይሩት። ኔጌቲቭ ኢነርጂ ምን ያህል ሰው ጋር ኢምፓክት እንደፈጠረ አይታችኋል። ቅድም ስንገባ የነበረው አካባቢ ጀምሮ። ስለዚህ ስትጣሉ የነበረውን ደግሞ ስትፋቀሩ ቅድም እንዳለው ኮላብ ቢደረግ ደግሞ ብዙ ነገሮች መስራት ይቻላል። እዚህ ደግሞ ከካሜራ ጀርባ ያላችሁ በጣም አድርገን እናመሰግናችኋለን። እናንተ ባትኖሩ ይሄ ነገር የመሆን እድሉ በጣም አናሳ ነው። ያው ከእግዚአብሔር ቀጥሎ እናንተ ናችሁና ሁላችሁም በተለይ ደግሞ ሶሻል ሚዲያ ላይ ያላችሁ ኮሜንታተሮች በተለምዶ እባካችሁ ኔጌቲቭ ነገር ሲሆን ነገሮችን ለማራገባት ሞክሩ። ቆም ብላችሁ ነገሮችን ወደ ሰላም የሚሄዱበትን መንገድ ፍጠሩ እባካችሁ አደራ። ነገም በእናንተ ቤት ይገባል፣ ነገም በእናንተ ቤተሰብ ይደርሳልና ኮሜንት ከማድረጋችሁ በፊት ትንሽ ደቂቃ ወስዳችሁ አሰብ አድርጉ። ይኸው እናንተ ትናንት አባላችሁ በምትችሉት መጠን እነሱ ዛሬ ፍቅር ሆነዋል። እነሱ የመጀመሪያዎቹ አይደሉም። ሶሻል ሚዲያ ላይ ጸብ በተነሳ ቁጥር ሁሌ ነገሮችን የምታራግቧላችሁ ዞር ነው ሲጋጠሙ የምትሉት የላችሁምና እባካችሁ ከአሁን በኋላ ለምታደርጉት ነገር ኃላፊነት ወሰዱ። እናንተ ደግሞ እግዚአብሔር ያክብርልኝ። ከዚህ በላይ ደግሞ ብዙ አብራችሁ ለመስራት ያውቃችሁ። እና ተነስታችሁ ብትጠቃቀቁ ደስ ይላል። ደስ ይላል በጣም እግዚአብሔር እንደዚህ ነው ትልቅ ሰውነት እንግዲህ ቶሚ ትንሽ ያልተዋጠለት ነገር አለ እያሉ ነው ኮመንት ላይ ይመስላል። እኔ እንጃ። ተበዳይም መጀመሪያ እንግዲህ ቶሚ ነበረ ሲያለቅስ የነበረ እሱ ስለነበር የሆነ እንግዲህ ይከብዳል። ፊቱ ላይ የነበረውን ነገር የምናየው ቀስ እያለ ነው እንግዲህ ሊወጣለት የሚችለው እንጂ እኮ አንዴ ስለታረቁ ብቻ አይወጣላችሁም ከውስጣችሁ የሆነ ነገር ማለት ነው። እና ከዚህ በኋላ በሚደረጉት መልካም ስራዎች ነው እንግዲህ ሰው ላይ ያላችሁን ቅሬታ ምናምን የምታነሱት ይመስለኛል እንግዲህ የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰከንዱ ይቅር እያለን ነው። ስለዚህ እኔም ወንድሜን ይቅር ብዬዋለሁኝ። የነበሩት ችግሮች በሙሉ በእኔ በኩል በሰሯቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብኝ ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንክ ዩ ሶ ማች ታመሰግናለሁ። ደስ ይላል። እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሚንም ለምትከተሉን እና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁልን እና በጣም ይቅርታ በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም እኛ ካለን ነገር አንጻር
እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበረ እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን መኮር ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁንና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። በዚህ 2 ቀን ውስጥ በጂም አሰልጣኞች መካከል ምን እየተካሄደ ነው? ነገሩን ላስረዳችሁ። የስዊት ቦክስ ባለቤት ጌች እንደዚህ የሚል ቪዲዮ ይሰራል። እንደዚህ አይነት እግር የሌላቸው ኮቾች ከሆኑ አባሯቸው። ከዚህ ከሆነ ነቆሮውን የጀመረው እኮ በዚህ የተነሳ በእንደዚህ አይነት ነገሮች የተነሳ ነው እንግዲህ አይደለ? ከቶሚ ጋር ራሱ የተጋጩበት ሪዝን እነዚያን ነገሮች ናቸው። እንግዲህ በጣም ብዙ ቪዲዮችን ሲሰራ ነበረ። ብዙ ሰዎችን በአሽሙር ነው የሚናገረው። ጌች ብዙ ጊዜ ቀጥታ አይናገርም እና በአሽሙር እንግዲህ ብዙ ሰዎችን ነክቷል። በዚህ ቪዲዮ ራሱ ኮቾች አይደሉም። በአጭሩ ከስተመር ሊሰራ ሲመጣ መጀመሪያ የአሰልጣኙን አቋም አይቶ ይሄ እኔንም ይለውጠኛል ብሎ አምኖ ተቀብሎ ነው የሚሰራው አይነት ነገር ይናገራል። እግሩ ቀጭን የሆነ ትሬነር ካለ ግን ከጂም ቤት አባሩት የሚል ንግግር ጭራሽ እንግዲህ ይጨምራል። ታዲያ ይሄን የሰሙት ብዙ ትሬነሮች ንግግሩ ያበሳጫቸዋል። ለምሳሌ የኪድዬ ልጅ ቢኒ እንዲህ የሚል ምላሽ ይሰጣል። አንተ አሁን እንደዚህ የሚቆጠር ፓክ የለም። ስለዚህ 6 ፓክ ከሌለ ስለ ፓክ ማሰልጠን ወይ ደግሞ ማስተማር አትችልም ብሎ ይሄንን ንግግር ይጨምርለታል። ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። በሌላ በኩል ደግሞ ዳዋ ይመጣና አሰልጣኝ ሆናችሁ እንደዚህ አይነት ሰውነት ከሌላችሁ አሰልጣኝ መሆን ሳይሆን ያለባችሁ እራሳችሁ ለመለወጥ መስራት ነው ያለባችሁ ይላል። ያው በአሽሙር ጌችን ለመናገር ነው። እናም ሰውነታችን ይሄንን ይመስላል እያሉ ማሳየት ጀምረዋል። ጌችም ሐሳቤን ስላልተረዳችሁት ነው እንጂ አትበሳጩት የሚል ቪዲዮ ይለቃል። ያው ጌችም ለሞራላቸው ሰውነቱን ያሳያቸዋል ብዬ ተስፋ አደርጋለሁ። ስለዚህ ጉዳይ አዶናይም የሰጠው ነገር አለ። ቀጣይ ቪዲዮ ላይ እናያለን። ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ደስ ይላል። እግዚአብሔር ተጣልቶ ሰው ሲታረቅ እኮ ፍቅሩ ይጨምራል። ታውቃላችሁ አይደለ? ቪዲዮ አንዴ ተመልከቱልኝ በእናታችሁ። ከነዚህ 2 ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው የምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው የምናያይዘው። ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው የምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን፣ ሰላምን እንገፋለን። እነዚህ 2 ሰዎች ያደረጉት ነገር ቀላል ሊመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምን እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ 2 ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው የምላችሁ። በጣም 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 ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁም ገልጻችኋል። ኦፍ ኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። ትልቅ ትምህርት ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘህ ባይዘው ይቅርታ መጠየቅና መጠየቅ አትችልም። ባይዘው በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደ ኋላ ካልተውከው ያ ያጋጠመህ ጉዳት ወይም ያደረስከው ጉዳት whatever it is ያለ መግባባት ወደ ኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አትችልም። ወደ ፍቅር ወደ ሰላም መሻገር አትችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ። በጣም ነው የምወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም። ቴንክ ዩ። የቪዲዮ በትክክል እንግዲህ በትክክል ተርፈናል። መሀል ገብተን ሳንዘዋርቅ የሚል ሰውም አለ። ጤና ይስጥልኝ። እንዴት ናችሁልኝ ወዳጆቼ? በነበርኩበት ሲቹዌሽን አስባችሁ ተጨንቃችሁ ለደወላችሁልኝ ሁሉ፣ ቴክስት ላደረጋችሁልኝ እና አጠገቤ ለቆማችሁልኝ እና እኔን ለማገዝ ብዙ ርቃችሁ ሌላችሁ ውድ ወንድሞቼ እና እህቶቼ በሙሉ ከልብ አመሰግናለሁ። ጉዳዩ በሽማግሌ ፈተነዋል። እንግዲህ ከዚህ በኋላ ምንም አይፈጠርም ብዬ ተስፋ አደርጋለሁ።
ያ እግዚአብሔር የእግዚአብሔር ልጅ ነኝ። እግዚአብሔር ደግሞ ይቅር ባይ ነው። ይቅር ብያለሁ ማለት ነው። ከዚህ በኋላ መካከላችንን እንደማይፈጠር ተስፋ አደርጋለሁ። አጠገቤ ስለነበራችሁ አመሰግናለሁ። እንግዲህ እግዚአብሔር ፍቅር ይስጠን፣ ለሀገራችን ለእኛም ፍቅር ይስጠን። ቴንክ ሶ ማች። የሚገርም እኮ ነው ግን በጣም የነበረውን ግጭት ላየ ሰው እንደዚህ በቀላሉ የሚፈታ ችግር እኮ አይመስልም ነበር። ግን በመሀል እንዳንገባ የመከርከል ልጅ ግን ትለይብናለህ። እውነት ነው። እንደዚህ አይነት ግጭቶች ሲፈጠሩ መሀል ላይ የሆነ ሳይድ መያዝ የለባችሁም ብዙ ጊዜ ማለት ነው። የሁለቱንም ሳይድ ሰምታችሁ ፍርድ መፍረድ ሲጀመር የለብንም። ማንን እኛ የምንፈርደው ሲጀመርና እንደዚህ ለማስታረቅ የወሰኑት ውሳኔ በጣም ሳላደንቅ አላልፍም። በእውነት ደስ የሚል ነገር ነው። ይህ ቪዲዮ ነው እንግዲህ ጋርዶቹ አንጠልጥለው እያወጡት ነበረ። ያው እሱን ሊጎዳው የመጣ ነው የመሰላቸው። እነሱ ምንም ማድረግ አይችሉም በእንደዚህ አይነት አጋጣሚ ላይ። አዶናይም ተረጋጉ እያለ ነበር የዚህ ሰዓት ላይ። ታርቀዋል። በጣም እንግዲህ በጣም ደስ የሚል ነገር ነው። ሰላም ሲወርድ እንግዲህ ደስ ይላል። ምንድን በቃ ተጣላችሁ? ለዚህ ነበር ያን ልጅ እያለቀሰ ያለው 13 ደቂቃ እኮ ቁጭ ብያየው እኮ እኔ ራሱ ምን በቃ ይሄ በቃ ይሄ ትውልድ ግን ወዴት እየሄደ ነው ማለት እንደ ትውልድ ወዴት እየሄደ ትላንት 11 ተኩል ጀምሮ ዛሬ አንድ ሳክ ሩብ ጉዳይ ለአንድ የሚያልቅ ምን አይነት ጄኔሬሽን ላይ ነው የደረስነው? እንደ ሀገር ያለንበትን ደረጃ የሚያሳይ ጥል ነው። በቃ በዚህ እንደ ሀገር ምን ያክል እንደወረደ ደስ ብሎኛል በመታረቃችሁ። ግን እኔ ዲሊት አደርጋለሁ ቪዲዮ ምን ያገባኝ ይቀራል ይደለታል። ሊመታኝ እኮ በቃ ሄሮ ቶሚ እንዴ ምንድነው? ተዳረኩ አራ እየቀለድኩ ነው። እንኳን ታረቃችሁ ደስ ብሎኛል። ደስ ብሎኛል። አረ ስማ ሰይፈ ግን አልተቻለም የምር እግዚአብሔር ተመስገን። እንዲህ ያለው አጀንዳ ማለት ነው ኢንዶሚ አጀንዳ ነው የሚባለው። 24 ሰዓት አልሞላውም ቶሚ የሚባለው ልጅ ካለቀሰ 24 ሰዓት አልሞላውም። አሁን አስተካከፋችኋቸው በምስጋና መዝሙር ለቀቃችሁት። እኔ ህዝቡ አያሳዝናችሁም ወይ እንዴ? ምን አለ ትንሽ 24 ሰዓት አንድ ቀን ሁለት ቀን ምናምን ነገር ብታቆይለት እያወራ እያመነጀከ ደግሞ ጊዜውን ያሳልፍ። እንደው እንደዚህ ቶሎ መታረቅ ይመቻችሁ። ለማንኛውም እናስታርቃቸው ብላችሁ ሄዳችሁ ያስታረቃቻችሁን ሰዎች ይመቻችሁ። ግን እዚህ ቦታ ነው የሚያሳዝነው። ጋይስ እንግዲህ ወደ አክሱም መተናል። በጣም ደስ የሚል ጊዜ ነው። የሀገራችን ልጆች ተመልከቷቸው፣ ፍቅር እያያችሁ ነው። እወዳችኋለሁ ሁላችሁም። ለምታሳዩኝ ፍቅር በጣም አመሰግናለሁ። እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃ ላይ ደረስነውና እናመሰግናለን። እስኪ ሁላችንም ማርያም 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 ሳይተኛ እኮ ነው ወደ ጽዮን ማርያም ሄደው አይደለ? ወደ አክሱም ጽዮን ሄደው። የሚገርም እኮ ነው የዛኑ የሽልማቱ ሌሊት ማለት ነው። እሺ እኛም እንወዳቸዋለን። ዴቪድ እወዳቸዋለሁ። እወዳቸዋለሁ። የሰው ፍቅር ትጠላላችሁ። እሺ ወዴት እንሂድ? በየትኛው? እሺ ላፒዬ፣ እሺ አንዴ ወደዚህ ነው መውጫ። ቆይ አንዴ መኪና አለ። ቆይ እሺ ኖ ዶክተር ና ጻፉ። እሺ ነበር። እሺ ያንን ጊፍት የኛ ሀገር ስፒድ ብንለው ታዲያ ምንድን ነው? እግዚአብሔርን በቃ እኮ የሚሰራቸው ነገሮች ከስፒድ ጋር በጣም ነው የሚመሳሰሉት። ኦልሬዲ የስፒድን ቪዲዮዎች አይታችኋል ብዬ አስባለሁ። እግዚአብሔርን በቃ እንዲህ የኛ ሀገር ስፒድ በሉት ከዛም በላይ መሆን ይችላል። አዶናይ አቅምም አለ በእውነት። 7 ሰዓት ነው 7 ሰዓት ከ10 አካባቢ ነው። ሂድ ወደዛ፣ እዛ ጨፍር። አንተ እዛው ጨፍር፣ እዛ ጨፍር። ሲጀምር እግሩ ቅርጽ የሌለው ወንድ አይደለም። ጠባሰው ነው እዚህ ጋር ቅድሞ በልቅስ መስሎ ከእንቅልፌ ስነሳ አንዳንድ ስለላ የተነሱ ነገሮችን ለመመለስ ነው የመጣሁት። እኔ አንተን ይመጣል ሐሳብም ይላል ገባ። እግር የለህም። እሺ እግረኛው ተናል ተመሰክታል። እንደዛ እኮ
ለምን አይበሳጭም? እግረኛ እውነት ነው። አሁን በማስረጃና በመረጃ ይዤ የመጣሁት ኢሞ ላይ ያወራ ነው። ኢሞ ለነገሩ አረ ፕላስተሩ ግን ገዳይ ነው። እግዚአብሔር አረብ ያሉ ሴቶች ብጀገጀ እሱ ኢሞ ይላል ደግሞ። ለማንኛውም አንተ አሁን ዳንስ ነው። እኔ አንተን መጣል ብፈልግ ብሔር ብሔረሰቡን ነው የማስቆልፈው፣ ሌላ ነገር የለም። በእርግጥ አዎ አንድ የሰራበት ስቴጅ ላይ ስቴጁን አፍርሻለሁ፣ ግን ያ ስራው ስላለቀ ነው እንጂ አንተን ዲስትሮይ ለማድረግ ብያረኩት ነገር አለ። ስለዚህ እንከባለን። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንደዚሁ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች የምንገናኝ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ